ጌታ ሆይ አይንሽ ነው በለኝ ወይ አይ ነው አይ ነው በቃ አላምንም። ሶሲ ብሩክን ሳመችው። አይንሽ ነው በለኝ አይንሽ ነው ስመኝ አይንሽ ነው አይ ነው በውስጥሽ እያሰብሽ እየተመላለስሽ ስለሆነ ያው ጧት አይተሻቸው ነበረ ሶሲና ቡራና መቼም ጤና የላትም ጥርጣሬ ነው እንዴ ውስጥሽ ተጠራጥሮ ነው እንጂ ብሩክ ነገሩ አልሳማትም። እሷ ናት እኮ በግድ ሙጭጫ ደግሞ እየሳመችው አይደለም። እና እናንተ ቆይ ብሩክን ስትስመው ዲብ የሚታያችሁ ሌሎችን እየሳመቻቸው እያያችሁ መስሎ ኤፋን ሁሉንም እየሳመች ነው ቪዲዮ እየሰራች ያለችውና ደግሞ ዳኒ ከጀርባዋ እያለ እኮ ነው የሳመችው። ምን ሆናችሁ ነው እናንተ የምታካብዱት? አካባቢ ሁሉ ማለት ነውና አጀንዳ አትፍጠሩ፣ አትንቦጨራረቁ። ምንም ቢሆን ሀይሚና ብሩክ አይለያዩም ብላችሁ አትልፉ። 32ቱ በደስታ ብድ ፉንጥዝጥዝ አላችሁሳ። አትፎንጥዙ። ምን ነው ጉንጩን እኮ ነው ያሳመችው። ምን ነው እናንተ ወንድማችሁን አትሰሙም እንዴ? ደግሞ ተሳማ አትሳማው ራሱ እርግጠኛ አይደላችሁም። ገና እጇን ጸጉሩ ላይ ያረገሽ ብላችሁ ፎቶ ሊሆን ይችላል እኮ። ፎቶ ቢሆንስ ምንድነው እናንተ በደንብ ሳታዩ ቡጭቅርቅርቅ የምትሉ ማለት ነውና ሀይሚና ቡራ በዚህ ነገር እንደማትጣሉ 100% እርግጠኛ ነኝ። ሀይሚዬ ጓ እንዳትይ እንደው ሰወድሽ የኔ ውድ ማለት ነው። ምክንያቱም እናንተን ለማጣላት ነው የሚያደርጉት። ሶሲ ራሱ እያለች ነበር አጀንዳ አትፍጠሩ እያለች ነበር። እና ደግሞ እነ ሀይሚ ቤት ቪዲዮ ተለቋል። ያው ፍራንክ ቪዲዮ ነው ፋፈሽ እያሉ ነው። እና ብሩክ ዱባይ ሊሄድ ነው ብሎ ነበር ሀይሚን ፍራንክ ያደረጋት። እኔ ዛሬ ሳቄ ራሱ አልመጣልኝም። ምንድነው ደብሮኛል፣ የምር ደብሮኛል ግን እንደዚህ በቃ እኔ እነሱ እንዲጣሉ አልፈልግም። በዚህ ሁኔታቸው በጣም ደስ ብሎኛል። ግን በቃ ምን ልበላችሁ ቪዲዮውን የፍራንኩን ራሱ ሳይው በቃ ውስጤ ዛጋ ነው ያለና በቃ ይጣሉ ይሆን እንዴ በዚህ ነገር እያልኩ ማለት ነውና እንግዲህ ያው ቪዲዮ ብሩኬ ዱባይ ሊሄድ ነው ምናምን ብሎ ነው ቪዲዮ የሰራ ደብዳቤ ምናምን ጽፎላት። ይሄ ደግሞ ያው የሆነ ነገር ማስታወስ ፈልጌ ነው ያለ። እኔ ኢትዮጵያ ሄጄ የሰሩት ቪዲዮ ያለ ይመስለኛል። ያን ቪዲዮ እኔ ስላላየሁት አሁን አስተያየት ለመስጠት ራሱ ይቸግራልና እኔ ኢትዮጵያ ሄጄ ይመስለኛል ይሄን ቪዲዮ የሰሩትና ብሩኬ እንግዲህ ዱባይ ሊሄድ ነው ብሎ ሀይሚን ፍራንክ አድርጓታል። እሷ ግን በጣም ነበር የጨነቃት፣ አልቅሳለች። እንደውም አልቅሳለች ሁሉ ማለት ነው። የኔ ወደች እንዴት ናችሁ? በደንብ ላወራ የመጣሁት ከሶሲ ጋር ስላለው ነው። ያው የፍራንኩን ቪዲዮ አይታችሁታል። ሀይሚ ያው ደንግጣ ነበረ፣ እያለቀሰች ነበረና ብሩኬም እንግዲህ ሀይሚን ለማስተማር የፈለገው ነገር አለ። ግን ደግሞ ወደፊት መሄዱ ስለማይቀር እያለማመዳት ነው። ያው ለስራ ሄዳለው ምናምን እያለ ነበረ። ሶ ደስ ይላል። ሀይሚ ያው ያለ ብሩክን ትፈልገዋለች። በቃ ከሱ ጋር መኖር ትፈልጋለች ምናምን በቃ እንደ አባቷ እንደ ወንድሟ እንደ ሁሉ ነገር ነው የምታየው። እሱም ቢሆን እሷን ትቶ መሄድ አይፈልግም። የሆነ ቦታ ሊሄድ ሲፈልግ በቃ የእሷ ነገር ያስጨንቀዋል። እና የኔ ወዶች እንዴት ናችሁልኝ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ቲክቶክ ላይ የሆነ ቪዲዮ አይቻለው ደብሮኛልም። ግን ደግሞ ሰው እንዴት ነው ሰውን ለማጣላት በዚህ ልክ የምትሮጡት? እኔ ሲጀምር ቲክታክ ላይም አይቻለው ትናንት ጧት የዳኒ ሮስት ትናማታ የተፖስተና አብረው ነበሩ። ሀይሚ ደግሞ እንደዛ አይነት ቦታ አልሄደችም። በቃ ምን የማይጠቅማት ቦታ አትገኝም። ሲጀመር ጨዋ የሆነች ሴት በየቦታ አትዝረከረክም፣ አትገኝምና ብሩክ ብቻውን ነበር የሄደው ደግሞ ብሩክ ራሱ ለዚህ ከኤፋ ጋር የሚሰራው ህጻን ልጅ አለ አይደል? ለዛ ነው። ሶ እንግዲህ ቪዲዮ ተፖስቷል። ደግሞ በደንብ አያሳይም። እንደመሰማው ራሱ እጇ ከአንገቱ ላይ ስታረግ ነው የሚያሳየው። ፎቶ ሊሆን ይችላል። ተረጋጉ። ስትሰማ አላያችሁም። ሶ ሳመችው እያላችሁ ያዙ ይልቀቁኝ። ይህን እንኳን ሳመችው ግጥም አርጋት ሳመው፣ ግጥም አርጋት ሳመው። እሰይ ምነው ሸዋ እናንተ ለማጣላት እንደዚህ የምትሮጡት ምን ይሄ ነው? ሲጀመር ብሩክ ከሀይሚ ውጭ የሚመኘው ሰው የለም። ቆይ ብሩክ ሴት ያጣ ይመስላችኋል እንዴ? ዳኒ አጠገቡ እያለ ብሩክ ሶሲን የሚመኘው ምን ስለሆነ ነው? ደግሞ አጠገቡ እያለ እሷስ የምትስመው ከዛ ሰው መሀል ቦታ አጣ ነው? እንዳልኳችሁ ነው። ጧት የሆነ ድራማ ሊጀመር ነው ብያችኋለሁ እኮ። ድራማ ሊጀምሩ ነው ከተገናኙ። እንደውም ማለት ነው እንደ ሀሳብ ምን መጣል ይመስላችሁ? ይሄንን አሉባልታና ወሬ ወደ ስራ ቀይሩት። ሀይሚዬ ቅመሙ ወደ ስራ ተመካክራችሁ አሪፍ የሆነ ስራ ብትሰሩ በጣም ደስ ይለኛል። እና ሶሲ ራሱ አጀንዳ ተፍጠሩ ብላ ነበር እና አጀንዳ ጠፍቶ ነበረ። አሁን ሀይሚና ብሩክ አብረው መኖር ጀምረዋል። በጣም ደስተኛ ናቸው። የሚሰሩት ቪዲዮ በጣም ያምራል። በጣም እየወደድናቸው ነው። ጨዋነታቸው፣ ስነ ስርዓታቸው ምናምን በጣም ደስ ብሎናል። ሶ ይህን ነገር ማበላሸት ይፈልጋሉ። ሀይሚ በጣም ደስ እያላት ስለሆነ በጣም ብዙ አሮጊት ሰዎች አሉ። ሶ እነሱ
እነሱን ማጣላት ይፈልጋሉ። እኔ ሀይሚን በጣም ነው መወዳት፣ ገባችሁ? ከብሩክ ጋር እንድትለያይ አልፈልግም። ሲጀመር ይሄን ነገር እንደ ከባድ ነገር አድርጋችሁ አታካብዱ። ምን ታመጫለሽ? ይሄው ከሌላ ሴት ጋር እየተጋጋጠ ይሄ ባለጌ፣ ይሄ ዱርጌ። እሱ ባለጌ ቢሆን ዱርጌ ቢሆን ሀይሚን ባይፈልጋት ኖሮ ይሄን ሁሉ ነገር ባላደረገላት ነበረ። በክብር ቀለበት አያስርላትም ነበረ። ያን ሁሉ ወርቅ በወርቅ አያደርጋትም ነበረ። እንደዚህ አይነት ግቢ ለእሷ ብሎ ቤት ቀይሮ እየኖረ ነው። ገባችሁ? እሷም ነጻነት እንዲኖራት ብሎ ትልቅዬ ሰፊ ግቢ ተከራይቶ ምናምን የሚኖረው ለእሷ ብሎ እንደው ማወቅ አለባችሁ ማለት ነው። ምክንያቱም እሷ እንዴት ትንሽዬ ግቢ ትበቃዋለች። ግን እሷ ብቻዋን እየኖረች ብዙ ሰዎች እያስቸገሯት ስለሆነ ብቸኝነት እየተሰማ ስለሆነ ለእሷ ብሎ ነው ትልቅ ግቢ እየተከራየው። ገባችሁ አይደለ? እሷ ከማንም አታንስማው። ግን ሰው ሲኖራችሁ ደግሞ አንዳንዴ የሆነ ነገር ለመስራት ብርታት ይሆናችኋል። የሆነ ሰው የሆነ ነገር ሲከፋችሁ ያበርታችኋል፣ ስታዝኑ ያጽናናችኋል። በቃ እንደዛ ነው ብሩክ ለሀይሚ። ሀይሚ ብሩክን እንድታጣ አንፈልግም እና እንደዚህ የሚፖስቱ ብሩክና ሀይሚ እንዲለያዩ የሚፈልጉ በቃ እሷ እንደዚህ ደስተኛ ስለሆነች የሚናደዱ አሉ። ሲቀጥል ደግሞ እንዲጣሉ ከዛ በኋላ እነሱ እየተበሻሸቁ ሀይሚን እየሰደቡ ከዛ ደግሞ ብሩክ ወደኛ ይመጣል እያሉ ተስፋ እያደረጉ መኖር ይፈልጋሉና በጣም ነው ያናደዳችሁኝ። የምር ነው የምላችሁ። ሰው እንዴት ሰውን ለማጣላት በዚህ ልክ ይሮጣል? ደግሞ የብሩክ ፕሮፋይል ነው ያደረገች ፖስት ያደረገችው መጀመሪያ ያየሁትና ይሄ ኖርማል ነገር ነው ሲጀመር። ምንም እኔ ያናደዳችሁኝ የፖስተታችሁ ሰዎች ናችሁ ማለት እንደ ሌላ ነገር አድርጋችሁ። እኔም አምጥቼዋለሁ ፎቶውን ግን ለማስረዳት ነው። እናንተ ግን ይሄው እየተሳሳመላችሁ ይሄ ባለጌ ሀይሚ ውሃ በላሽ ምናምን እያላችሁ ነው ፖስተታችሁትና እንደ የሆነ ሰውን ለማጣላት በዚህ ልክ መሮጥ የለባችሁም። ገባችሁ? ለሰው ልጅ ጥሩ ነገር አስቡ። ሰው ደስ ሲለው የሚከፋው ሰይጣን መሆን አለበት። በቃ እኔ ሴት ልጅ ስታለቅስ በቃ እኔ እንጃ ምን ልበላችሁ የሆነ የበታችነት ስሜት ነው የሚሰማኝና ሲጀመር ሶስና ብሩክን ብቻ አይደለም የሳመችው፣ ስማው እንኳን ቢሆን የሚያሳይ ነገር የለውም። ሲጀመር ፎቶ ነው። ሲቀጥል ሁሉንም እየሳመች አይታችኋታል። ኤፍሬምን፣ ሌሎች ወንዶችን፣ ሴቶችንም እንደዛው በቃ ዋርዱ ላይ ያሉ ሰዎችን እየሳመቻቸው ነበርና መሳም አዲስ ነገር አይደለም። ሲጀመር ደግሞ አይታይም ስትስመው። ሲቀጥል ብትስመው ራሱ ኖርማል ነው። እንኳን ገለጨጨችው። ምን ይጠበስ? መሳም ብርቅ ነው እንዴ? ምነው ጉንጩን ለስመው ትችላለች። እና መቼም ቦይ ፍሬንዷ አጠገቧ እያለ ብሩክ ጋር ሌላ ነገር አላቸው አትሉም። ምክንያቱም በቃ አጀንዳ መፍጠር ትፈልጋላችሁ እንዲጣሉ ምናምን። ሶሴ ራሱ ብላለች አጀንዳ አትፍጠሩ ምናምን እያለች ነበርና ብሩክን ስስመው ብቻ ነው እንደሚታያችሁ። ራሷ ቲክቶክ አካውንት ላይ ሄዳችሁ እዩ ስንት ሰው ጋር እንደተሳሳመች። ልጅቷ አንደኛ እኔ ትደብረኛለች፣ ታናድደኛለች ሶስና ማለት ነው። ሆን ብላ የሆነ መጥፎ ነገር መፍጠር ትፈልጋለች እና እነሱን መስራት ስለሚፈልጉ ድራማ ሊሆን ይችላል ተመካክረው ድራማ መፍጠር ትፈልጋለች ልጅቱ ማለት ነው። ጭምላቃ ነገር ናት። ሲጀመርም ታስጠላኛለች እሷ ስታስጠላ። እና ደግሞ እሷ ሽታ አድርገው ግን እንደዚህ በዚህ ልክ ሩጫ አያስፈልግም። ሀይሚዬ ደግሞ የኔ ቅመም የፈለጋቸውን ቢሉ የፈለጋቸውን ቢያደርጉ ይሄ ነገር አናዶሽ ለነሱ ቦታ ልትሰጪ አይገባሽም። እሰይ ባያቸው፣ እሰይ እንኳንም እንድታያቸው ነው የምፈልገው እንጂ እነሱ እንደዚህ ስላደረጉ ከብሩክ ጋር እጣላለሁ እንዳትይ። ምክንያቱም ብዙ ሰው እንድትጣሉ ይፈልጋል። በዚህ ምክንያት ቲክቶክ ላይ ሆይ ስላሉ እንዲያደረገ እንዲሆነ ስላሉ ብቻ አንቺ ከብሩክ መጣላት የለብሽም ብዬ ነው የማስበው። የኔ ቆንጆ ብሩክ አንቺን እንደሚወድሽ በብዙ መንገድ አረጋግጠሻል፣ እኛም አረጋግጠናል። ህይወት ይቀጥላል። እሺ